ተጋጨ፣ ተጣላ። የተጣላ ሁሉ ተጣልቶ አይቀርም። ማንም ትዳር መሀል ላይ ይጣላል፣ ነገ መልሶ ይታረቃል ማለት ነው። የፈለገ ቢፋቱም የፈለገ ቢሆኑም መሀላቸው ላይ ልጅ እያለ መታረቃቸው አይቀርም። ግን ይቺ ውሽሚት መጥታ ነገሩን እንዳልሆነ ልጁ በግድ አፈቅርሃለሁ እያለች ነው። አይተናል ቪዲዮ ላይ በግድ ልጁን እንዲያፈቅራት ያደረገችው ማለት ነው። እና እናንተ ማለት ነው እናንተ የውሽሚት ቡችሎች አሁን እናንተ ህይወት ውስጥ እንደዚህ አይነት ነገር እንደ ቪዲዮ አይደለም፣ እንደ ሀቅ እናውራ። እንደዚህ ቢደረግ ደስ ይላችኋል? አንድ ሴት ልጅ መጥታ እንግዲህ እናንተ ከባላችሁ ጋር ተጣልታችኋል፣ ወረድ ተለያይታችሁ አንድ ሴት ልጅ መጥታ እንዲህ ብታረግ እናንተ ህይወት ውስጥ ደስ ይላችኋል? ሄርሜላ ትክክል ናት፣ ሩታና አብርሽ ተፋተዋል፣ ስለዚህ ሄርሜልዬ ምናምን ብላችሁ የምታሽቃብጡ ሰዎች ማለት ነው። ግን ጤነኛ ናችሁ? ሲሪየስ ማለት ነው። ጤነኛ ናችሁ? እንግዲህ ሩታዬ መቼም ቢሆን አሸናፊ ናት። መቼም አትወድቅም። ሩታ መቼም አትወድቅም። አንድ ደግሞ እውነታ ነገር ልንገራችሁና አብርሽና ሩታ አንድ ቀን ሄዶ አብረው ይመጣሉ። ይኸው እኔ ከመላሴን ጸጉር ንቀሉ ምን አለች ትላላችሁ? አንድ ቀን ሄዶ አብርሽና ሩታ አብረው ይመጣሉ ማለት ነው። የዛኔ የውሽሚት አጨብጫቢዎች በቂጣችሁ ቁጭ ትላላችሁ፣ ትዋረዳላችሁ። የምር ባታሽቃብጡ ጥሩ ነው። ከልክ በላይ ባታሽቃብጡ ማለት ነው። እና ወደ ጉዳይ ልግባና ሄርሜላ እንግዲህ ልጁ የማን ነው ንገሪ። እኛ ኦዲየንሶች ማወቅ እንፈልጋለን። ልጁ የማን ነው? ኬት መጣ? ከማን ተረገዘ? በቃ ለነገሩ ውሽሞች እኮ ከዛም ልኩፍ ከዛም ነው። በነገራችን ላይ ከአንድ ሰው ረግተው አርፈው አይቀመጡ። ምክንያቱም እሷ ባለትዳር እሷም ባል ነበራት እኮ ሄርሜላ ማለት ነው። መታ ግን አብርሽ ላይ ልጠፍ አለች እንጂ እሷም ትዳር ያላት ልጅ ነበረች። እንግዲህ ልጅም አላት። ስለዚህ እንግዲህ ሄርሜላዬ እንግዲህ አብርሽ ከሆነ እኔ አይኔ ግንባር ያርገው ልጁ የኔ አይደለም ብለዋል። እንግዲህ ከዚህ በኋላ ደግሞ ምን እንደምትይ የምናይ ይሆናል። ፋሚሊ እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። ተቻኩዬ ነው የምቀርጽላችሁ ማዲዮ ላይ ቁጭ ብዬ ቪዲዮዬን። እባካችሁ ላይክ፣ ሼር፣ ኮመንት አድርጉልኝ። ድጋፋችሁ እፈልጋለሁ።